ታዲያ እንዴት ነው እንደዛ ታዲያ ልትወሪኝ የምችው? አንቺ ራሱ እያናደድሽ ነው ከልጅቷ በላይ። ምንም ስለኔ የሚመለከተውም ሰው የለም ከኔ ውጪ ብዬ ነው። ከፈለክ በኋላ ደውለህ ታናግራታለሽ። ማውራት ደስ ይለኛል። እሺ ችግር የለውም። ዝም እላለሁ እኮ። ከቢኒ እንድርቅ የፈለግሽበት ምክንያት ምንድን ነው? የሆነች ልጅ ደውላልኝ ነበር። ማናት? ማን እንደሆነች አላውቅም። ከቢኒ ጋር ሰሞኑን እያየሁሽ ነውና ከቢኒ ጎን እንድትርቅ እፈልጋለሁ አለች። እንደዚህ ሰው እንደዚህ የሚያስቸግረኝ ከሆነ እኔ ካንተ እርቃለሁ። ሰላም 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 ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ እና ዛሬ መጥቻለሁ። ያው እንግዲህ ሰሞኑን እየጠፋሁ ነው አውቃለሁ። እየጠፋሁ ነው ትንሽ ወደዚህ ወደዛ። እኔ ምን እንደሆነ አላውቅም። በቃ አንዳንዴ ጥፍት ያደርገኛል ማለት ነው። ከራሴ ቤት አንዳንዴ እንደዚህ ጥፍት ያደርገኛልና ምን ላድርግ ወድጄ አይደለም ለማለት ነው። እና አሁን ደግሞ ከጠፋሁበት ከትንሽ ቀናት በኋላ ደግሞ መጥቻለሁ ማለት ነው። እና መጥቻለሁ ይኸው አለው። አሁን ዛሬ እንግዲህ በአንድ ምክንያት መጥቻለሁ። እሱም ደግሞ ምንድነው ከቢኒ ጋር የሆነ ቪዲዮ ልሰራ ነው የመጣሁት። ያው እንግዲህ እሱን ካልያሽ እዚህ ቤት እንዳናይሽ ብላችሁኝ ተባረሪያለሁ። እሱ ከሌለ አይንሽን ማየት አንፈልግም አላላችሁ ብላችሁ እሱ ከሌለ አይንሽን እንዳናይሽ ካለሱ እንዳመጪ እዚህ ቤት አላችሁኝ። እንግዲህ እኔ ሄደ ቀን ምን አውጥታችሁ ልጥሉኝ እንደሆነ አላወቅኩም። እንግዲህ እሱ እንዳይሄድ መጸለይ ልጀምር ነው ከወዲሁ ማለት ነው። ምክንያቱም እሱ ሲሄድ አይንሽን እንዳላይ የምትሉኝ ከሆነ ከወዲሁ መጸለይ ያለብኝ ማለት ነው። እሱ እንዳይሄድ ባይሄድ ደስ ይለኛል። እኔም እንደሆነቱ ከሆነ ለምን ይዋሻል ማለት ነው። ግን ደግሞ ያው እንግዲህ በህይወት ውስጥ መሄድም መምጣትም ያለ ነው። ስለዚህ በምንድን ነው መቀበል ነው። በጸጋ የመጣውን ሁሉ በጸጋ መቀበል ነው እና ደውልለታለሁ። እኔ ጋር ደውዬ ጠራዋለሁ ማለት ነው። እና እስቲ ደግሞ እኔ እንጃ የሆነ የምታባረሩኝ ነው የሚመስለኝ ማለት ነው። እሱ ከሌለ አልመጣም ቤትሽ ብላችሁኛል። እንግዲህ ምን ይደረጋል አመጣዋለሁ ማለት ነው። እስቲ ልደውልለት። መቼም ልዩ አድርጎ ፈጥሮሻል ጌታ የኔ ስጦታ መቼም ልዩ አድርጎ ፈጥሮሻል ጌታ የሚገርመኝ ሄሎ አይንሽን ሳይ ሰላም እንዴት ነህ? ደህና ነህ? እግዚአብሔር ይመስገን አለሁ። ሁሉ ሰላም ሁሉ ሰላም ከዱስ ባይመዳና ግን እየተሰማኝ አይደለም። ጨራታ ቦታ ነህ? ድምጽ ብዙ አይሰማም። ምንድነው ድምጽህ ያጥራል። ራሺ ዞር ብዬ ላውራሽ እሺ አውራኝ። ወይ ደህና ነሽ? አለሁ ደህና ነኝ። እንዴት ነህ? አለሁልሽ። ፈጣሪ ይመስገን። ለማን ነው ልጅ? ኧረ እኔማ አለሁ። አንቺ የጠፍተሻል። እኔ አይደለሁም የጠፋሁት፣ በእውነት አንተ ነህ የጠፋኸው። አለሁልሽ። ውሎ ምናምን እንዴት ነው? ምንም እያደረኩ አይደለም። አንተን እየጠበቅኩ ምንም እያደረኩ አይደለም። ስማኝማ፣ ወይ ዛሬ የሆነ ቪዲዮ እንሰራለን። ቪዲዮ እንሰራለን እና የሆነ ቪዲዮ እንሰራለን ማለት ነው። እና በቃ መግቢያ ሰርቼ እጠብቃለሁ። የት ነሽና የት ልምጣ? ቦታ ሆኖ ባስኬትቦል ያለበት አወቀው። አወኩት። እዛ ነኝ። በቃ ቅርብ ነሽ። መጣሁ። እሺ እና ቤተሰቦች እመጣለሁኝ፣ ብዙም ሩቅ አይደለሁም ብሎኛል። እንግዲህ
የፈለኩት ለአንድ ጉዳይ ነው። ለምን እንደሆነ ደግሞ ሲመጣ አብረን ማለት ምን ጠይቀው ይሆናል አብረን የምናናገረው ይሆናል ማለት ነው። እና አብራችሁን ቆዩ። ስለጠፋው ሰሞኑን ምናምን ይቅርታ አድርጉልኝ። የሆነ ምንድን ነው የሚባለው የሆነ አባዜ ነው የሚባለው እንደዛ ነገር ይዞኛል የመጥፋት አይሆነ ስጠፋ ምናምን እረሳዋለሁ። እንደዛ ሆኜ ነው እና ለማንኛውም እንጠብቀው። አብራችሁን ቆዩ። አንድም ቀን ክፉ ቃል ካፏ የማይወጣ ቅሬታን የማታውቅ ከአንደበቷ ቁጣ ግድ ነው ግድ ይላል እኔ እሷን ብወዴ ሰላሜ ናት በእኔ ማን ሊፈርድ ሰው በጠፋ ጊዜ ሰው ሁና ተገኝታ ደክሞኛል ልቀመጥ ሁሉ ሰዓት ጠብቄ በጣም አቆየሽ። እንደውም ቅርብ ነበርኩኝ እንዴ ምሽልኝ አለው ቆየሁብሽ። እንቅልፌ እኮ ልተኛ እኮ ነበረ። የምርሽን ምንም ራሱ አላወራሁም። እንቅልፌ ነው የመጣው። በጣም ይቅርታ እንግዲህ ከቆየሁብሽ። ቅድም ግን ጫጫታ ቦታ ነበርኩ መሰለኝ። ድምጽ አልተሰማሽም። ሰውራሽ በስልክ የት ነበር? ምን የት እንደነበርኩኝ በስልክ ያልገመትሽ እና እንዴት ነሽ? አለው ለም አረብሽም ደከምኩኝ እኮ አንተ በመጠበቅ ውሎ አትበለኝ እንዴ። ለምንድን ነው እንዲቆየው? ይቅርታ ስራ ቦታ ነበርኩኝ ለዛ ነው። እና ስራ ቦታ ሁሉ ሰዓት ያስቆያል። አትነግረኝም ነበር ታዲያ? በጣም እኮ እየሮጥኩኝ ነው የመጣሁት። እንደውም አልቦኛል ድረስ አንቺ ጋር ለመድረስ አንቺ እንዳይደብርሽ መጥረጊያ ጭራሽ ይቀጥላል። ሰላም በል። ይቅርታ ልጠይቅ መጀመሪያ። በጣም ይቅርታ። ለማን ነው? ለአንቺም ለእነሱም ያው ስላስጠበቅኳችሁ። ሰላም እንዴት ናችሁ የኛ ቤተሰቦች? እኛ በጣም ደህና ነን። እኔም ደህና ነኝ። አሁን ሄዱም ሳያት እንግዲህ እኛ ልበላ ሄዱ። ደህና ነሽ? ተወኝ፣ ስለ ራስህ አውራ እንዴ። ተወኝ፣ እንዲሁም ስለ እኔ አታውራ እንዴ። መች ደህና ነኝ አልኩኝ እንዴ? አርፍደህ እውነት እንቅልፍ ሊወስደኝ ትንሽ እንደነከ ሆነ ላይክ ደህና የሆነ ነገር ከውጭ አስተውቄል እና አንቺ ደግሞ እንደዚህ አምሮሽ ደህና አይደለሁም ባትኝ። እኔ ሲጀመር ደህና ባልሆንም ከውጭ አያስታውቅም። ጌታ እውነት ከውጭ ሳያት ደህና ነች። እንግዲህ ውስጧን አላውቅም። እኔ አሞኝ ለምሳሌ እኔ ፊቴ ምናምን እንትን ብሎ አይተኸኝ ታውቃለህ? አላውቅም። ስለዚህ ምንድነው የምትለኝ? እኔ ደግሞ እንደኔ እያሰብኩኝ እኮ እኔ ባለፈው ሲያመኝ ምናምን ፊቴ ላይ ነውና ለምን እናንተ እንለያያለን። ልክ ነሽ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ወደ ራሴ አምጥቼዋለሁ። እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ነገር ሰላም ነው ወይ? ናፍቃችሁኛል? አለን እግዚአብሔር ይመስገን። በጣም ተናፍቃችኋል። የሆነ ነገር ልነግርህ ነው ማለት የሆነ ነገር ልጠይቅህ ነው የጠራው ምናምን። ግን በመጀመሪያ አንተ ደህና ነህ? ደህና ነኝ። ያስደነገጥሽኝ እኮ። አይ የሆነ ነገር ልጠይቅህ ነውና ይሄንን ደግሞ ልጠይቀው አልጠይቀው እያልኩኝ ስለ የሆነ እንትን ይሁን ተምታትቻለሁ ከራሴ ጋር በጣም እና ልጠይቀው ያልጠይቀው ይሄንን ጥያቄ እያልኩኝ በጣም ረጅም ጊዜ ሳስበው ነበረ። ግን ደግሞ መጠየቅም አለብኝ ወይስ የለብኝ ምናምን ብዬ ከራሴ ጋር ብዙ ጊዜ እያወራሁበት የነበር ነገር ነውና ምርሽን አዎ የምን እና እንዴት ልጠይቅ ማለት እሺ ልንገርና ከዛ አንተ ነህ እንትን የምትልበት። እሺ ንገሪኝ። እሺ የሆነች ልጅ ደውላልኝ ነበር። ማን እንደሆነች አላውቅም፣ ብቻ ስላንተ ነው ያወራችኝ። ደውላልኝ ከቢኒ ራቂ ምናምን አይነት ነገር ነው ያወራችው። ማለት አልገባኝም። እንዴት ማለት ደወለችልኝና ሰላም አለችኝ። ሰላም አልኳትኝ። መጀመሪያ እንዴት ነሽ ሄሎ አለችኝ። ያለው ደህና ምናምን አልኳት። ከዛ ከቢኒ ጋር ሰሞኑን እያየሁሽ ነውና ከቢኒ ጎን እንድትርቅ እፈልጋለሁ አለችኝ። የምርሽ ነው? ሄሎ ደነገጥኩኝ እንዴ። ምንድን ነው ደነግጠው? ምን ያስደነግጣል? ለምንድን ነው አንቺ ጋር ደውላ ከቢኒ ጋር ምናምን?
እኔ ኮኔ ሲጠይቀኝ ደግሞ አይ ገርሞኝ ነው። አንደኛ ነገር እኔ በዚህ ልክ አንቺ ጋር ደውሎ ከሱ ጋር ምንም ሰኔን የሚቆጣጠረኝም ስለኔ የሚመለከተውም ሰው የለም ከኔ ውጪ ብዬ ነው። እና እሱን እንግዲህ እኮ አንተ ነው የምታውቀው ቢና ግን እንደዛ አለችኝ ምናምን ከዛ ብቻ ግን በቃ ከሱ ጋር እንዳላይሽ ምናምን ነው ያለችው። ከሱ ጋር ምናምን ስቴጅ አይሻለሁ ምናምን ቪዲዮም ላይ አይቻለሁና ከሱ ጋር ማየት አልፈልግም አንቺ እንደዚህ አይነት ነገር ነው ያወራችኝና አላቅም። ከፈለክ ደውዬ ላሰማው እችላለሁ። ብትደውይላትና ባቃት ደስ ይለኛል ማለት ካላመንከኝማ እደውላለሁ። ቆይ ግን ከመደወልሽ በፊት ቪዲዮ እንሰራለን ብለሻል እንዴ? ቪዲዮ እንሰራለን ግን መጀመሪያ ይሄንን ነገር ማረጋገጥ አለብኝ ቪዲዮ ለመስራት ማለት ነው። እሺ ደውይላት ደስ ይለኛል። ግን ስደውልላት አንተ ምንም አታወራም ማለት ነው። ምትለውን ትሰማለህ። ከዛም በኋላ የምትነግረኝን ለኔ ትነግረኛለህ። ከፈለክ በኋላ ደውለህ ታናግራታለሽ። ማውራት ደስ ይለኛል። እሺ ችግር የለውም። ዝም እላለሁ እኮ በኋላ ከፈለክ ደውለህ ታወራታለህ። አሁን ግን ምንም ማውራት አትችልም። ኢንሻአላህ ሄላ ሰላም፣ እንዴት ነሽ እናት? ሁሉ ሰላም? ያው ትላንት አውርተሽኝ ነበር አይደል? እኮ ስለዛ እንድናወራ ነበረ እኮ በደንብ መስማት ስለምፈልግ ነው። በደንብ እንድታስረጅኝ ስለፈለግኩ ነው የደወልኩልሽ። እኮ ከቢኒ እንድርቅ የፈለግሽበት ምክንያት ምንድን ነው? አንደኛ ማለት ለምን እንድርቅ ፈለግሽ? ምን አደርገዋለሁ እኔ ቢኒ? እሺ አንቺ ምን ሆነሽ? እሱንም ንገሪኝ። እሺ እንዴ ሁሉንም ነገር ሳትነግሪኝማ እንዴት እርቃለሁ? አንቺ ስላልሽኝ ብትይ ሁሉንም ነገር ላንቺ ማብራራት ያለብኝ አይመስለኝም። ሁሉንም ነገር አብራሪልኝ አላልኩሽም የኔ እናት። ቢያንስ ግን የሆነ ምክንያት ንገሪኝ። ወይ ምኑ እንደሆንሽ ንገሪኝ፣ ወይ ለምን ከሱ እንድርቅ እንደፈለግሽ ንገሪኝ። ምን ነገርሽ ነገር ከሱ እንድትርቂ ብቻ ነው። ዝም ብሎ ከሱ ራቂ የሚባል ነገር አለ እንዴ? እና ሁሉንም ነገር አስወጥሻለሁ። ከቢኒ መራቅ አለብሽ። ስለዚህ ከቢኒ በፍጥነት መራቅ አለብሽ አሁን ነው። አይ ለማንኛውም እናት እኔ ሳትነግሪኝ ምንም መረቃው ነገር የለም ማለት ነው። ለማንኛውም ከዚህ በላይ ማውራት አልፈልግም። የነገርኩሽ ነገር ግን ማድረግ አለብሽ። እሺ ለማንኛውም ዘጋችሁ ማለት ማናት እንዴ? አይደለም ከራሴ ጋር ያሰብኩኝ ነበርና ምን ድምጿንም ላውቅ አልቻልኩም ማለት ሃይ ቢኒ ኧረ በእናትህ አቃለድኩኝ። በጣም እየቀለድክ ነው። ማናት? የምር ማናት ማለት እንደዚህ እኔ ቁጥሬን አግኝታ ሲጀመር ማለት አንተ ስታት ነው ሊሆን የሚችለው እንጂ ኬት ታመጣለች? ቁጥሬን አግኝታ ከዛ ደግሞ እኔ ጋር እንደዚህ ደፍራ የምትደውል ማንም ሴት አትኖርም እኮ እያሰብኩ ነው። ቁጥሬን የሰጣት ሴት አለች? ለምን እንደዛ አደርጋለሁ? ለማንም ቁጥርሽን አልሰጠሁትም። ያንቺ ያንቺን ቁጥር ለምንድን ነው ለሌላ ሰው የምሰጠው ነው? ግን በቃ በዚህ ልክ አንቺ ጋር ደውላ ምናምን ነገር ማን ነው ስለኔ እንደዚህ ሊመለከተው አይችልም። ማንም ስለኔ አታውቀውም እንዴ? አላውቀውም። እኔ ድምጿን ባውቀው ደስ ይለኛል። ኧረ ተው ጌታን የምሬን ነው። ድምጿን እንኳን ቢያንስ እንዴት አታውቅም ብዬ ነው ሰምቼው ማውቀው ራሱ ድምጽ አልመሰለኝም። እንጃ እኔ ሲጀመር ቢሆንም ደግሞ ማውቃት ራሱ ቢሆን አንቺ ጋኔ እና አንቺን አንድ ላይ አይታ ደወለች። ከዛ ምን ይመለከታታል? ብታቀኝ ራሱ ማለት ነው ባውቃት ራሱ። እሺ ምን ትሆናለች? እንግዲህ እኔ እንጃ። እኔ በጣም ነው ያዘንኩት። ምንም ልትሆን አይችልም። ያው ምክንያቱም ያው እኔ ራሴ እንግዲህ ከራሴ በላይ የሚያውቅ ሰው የለም አይደለ? እሺ ብቻ አሁን አንድ ነገር ልነግርህ ነው የጠራው። ማለት እንደዚህ ሰው እንደዚህ የሚያስቸግረኝ ከሆነ እኔ ካንተ እርቃለሁ። እኔ እሱ ነው ሀሳቤ ማለት አይ አይደለም። አንድ ነገር ልንገርሽ። እሺ አሁን እዚህ ጋር አንድ ነገር ልንገርሽ ማለት ካንተ መራቅ አለብኝ። ምክንያቱም ነገ የምጎዳበትን ነገር ዛሬ ላይ እንትን ማለት አልፈልግም። ዛሬ ላይ የምጎዳበትን መንገድ መሄድ አልፈልግም። ስለዚህ መራቅ አለብኝ። ስለዚህ
ምንም ማድረግ አልችልም። የሆነ ነገር ልንገርሽ፣ አሁን ለምሳሌ እኔ ጋር ቢደወልስ እኔ እንደዛ አላስብም። ምክንያቱም ፈሪ የሆነ ሰው ነው እንደዛ ሊያደርግ የሚችለው። እኔ ደግሞ ማውቀው ነገር ቢኖር እነግርሽ ነበር እኮ ይሉ አላቃትም። ስለኔም ህይወት የሚመለከተውም ሰው የለም በዚህ ሰዓት። ቢኖር እነግርሻለሁ። የሆነ ሰው አውቆ እኔን ለማናደድና እኔ ደስተኛ እንዳልሆን የሚፈልግ ሰው አለ ማለት ነው። አሁን የተረዳሁት ነገር ያንን ነው። እኔ ግን እንደዛ አይደለም የመሰለኝ፣ አላውቅም። ለማንኛውም ይሄን ነገር እኔ ከመጨረሻው ድረስ አጣራለሁ። የምሬኝ ብታጣራውም እኮ ዞሮ ዞሮ አንተ ጋር የሚመጣ ችግር የለውም። አይ ማወቅ አለብኛ ማን ነው የኔን ህይወት የሚበጠብጠው? ጭራሽ አጠገቧ አትደርሺ ምናምን። እንደውም ከዚህ በኋላ በደንብ አብራን ታይናለች። እንደዛ ነው ማድረግ ያለብሽ። ምን ደግሞ እንደዛ አልፈልግም። በቃ ራቂ ካለችኝ እንግዲህ የሆነ ነገር ተማምና ነው ራቂ ያለችኝ። ስለዚህ ርቃለሁ እንጂ ይሄ ግግም ብዬ ምናምን ተያይ ምናምን አይደለም። ምክንያቱም እሷ ምክንያት ይኖራታል እንደዛ ያለችበት። እንደዛ የሚባል ነገር የለም። ሄዱ የሆነ ሰው ራቂ ስላለሽ ከሆነ ሰው ትርቂያለሽ እንዴ? አዎ ማለት በዚህ ልክ ምናምን ከሆነ የሆነ ነገር የሆነ ነገር ባታቅ ኖሮ የኔንም ቁጥር ከየትም አታመጣም። አይ እኔ እንጃ። እኔ ነገ ምን እንደሚሆን ለማላውቀው ነገር እንትን ማለት አልፈልግም። መራቅ ነው ፈልገው። የምርሽን ነው ይል መራቃ ማለሽ ገና እንደዚህ ሆና ነው የምታይኝ ማለት ነው። ከማን ጋር? ከኔ ጋር። አይ እኔ አልፈልግም። እንደዚህ በቀላሉ መራቅ አለ? አዎ እኔ እውነት አልፈልግም። መራቅ ነው ፈልገው። እንዴ እሷ እንደዚህ ብላኝማ እንዴት አረቀ? ርቃል መቼም አትርቂኝ እንዴ? ለምን ጌታን ይምረኝ። ደግሞ አትኮሳተሪ። እንደዚህ ስትኮሳተሪ በጣም ተስፈሪ። እኔ የሚያኮሳተርም ነገር ነው። ማንንም ሰው ባይዘው እኔ ያለው ከዚህ በኋላ እንዳፈሪ ማናት እሷ አንቺንም ራቂ። በጣም ደፋር ነሽ። ግን ከማን ራቂ እንዳለችሽ ብታውቅ አንቺ ተይው እኔን እንዴት የምራውን አታዋራት ስላልሽኝ ነው እንጂ ማለት ነው። እንዴት ልክ እንደምነግራት እኔ ያውቅ ነበር። ለምን ማን ስለሆነች ነው እሷ ከኔ እንድትርቂ የምትፈልገው? ወይ ፍቅረኛ ትሆናለች። እኔ ማላውቀው ፍቅረኛ በሰማይ ቤት አለልኝ ማለት ነው። ምንድነው? እኔ በጣም ግራ ገብቶኛል። ኧረ እኔ አነጋገር ነው የሚያስቀኝ። የምሬን እኔ ማላውቀው ፍቅረኛ ኬት መጣ? እሱን እንግዲህ ነው ከሰባተኛ ሰማይ ለማንኛውም እንዳትርቂ እርቃለሁ። ስልኬን አሰብረኝ ነበር። የምር እንድትርቂኝ አልፈልግም። እንዴ ለምን? አንተስ ልትሄድ አይደል እንዴ? ተግባብተናል። ልትሄድ ስለሆነ ማለት ነው። ተጣልተህ እንዴ? ያማ እኮ ሌላ ነገር ነው። አይ ተጣልተን ሂድ ስትሄድ ለምሮ ጸብጻብ የሚሸትሽ ስለ ፍቅር ነው። አይ እንዴ አላወራም ስለ። ለማንኛውም አሁን እኛ ተራርቀን እሷን ደስ እንዲላት አናድርግ። ማናት? ማንም ማናቃት ሴትዮን ብትሆን ግን ደፋር እንደሆንሽና ማንንም እንደማትሰሚ ምናምን ማሳየት አለብሽ። እኔ እርቃለሁ አልኩኝ። በቃ እሷ ከፈለገች እርቅላታለሁ ማለት በቃ ይሄኔ እሷ ወዳ ይሆናል። ስለዚህ እርቅላታለሁ። አንቺ ከራክሻት እሷ በቃ ደስታዋ እኮ ነው የሚሆነው። በጣም ደስተኛ እንደፈራሻት ለእሷ ቦታ እንደሰጠሻት ምናምን ነው የምታስበው። ከዛ ሁለታችሁ ትቀራረባላችሁ። ማን አይደለ እሷ ጋር አውቀሽ ነው ሄዱ ልታናድጂኝ ስለምትፈልጊ ነው ወይስ የምር ያናድድኩ ላናድድ ምናምን ስለፈለኩ አይደለም? እና ታዲያ እንዴት ነው እንደዛ? ታዲያ ልትወሪኝ የምችው አንቺ ራሱ እያናደድሽኝ ነው ከልጅቷ በላይ። እንዴ ምን አደረኩ? የታውቃትና ነው የምቀራረባት እንዴ? በቃ አሁን ትተዋወቃታለህ። የት ነው የምትዋወቃት? እስከዛሬ ያላወቅኳትን እንዴ? ሄሉ ለምሮ እንደዚህ እንኳን እኔ እሰጥሃለሁ እንዴ? እስከዛሬ ያላወቅኳትን አሁን አንቺ ስልኳን ሰጥተሽ ነው የምታቀራርቢኝ? ከፈለገች ይደረጋል። የምርሽን ነው? ለምን እንደዚህ ባታደርጊ ግን ደስ ይለኛል። የምሬን ነው። ምን አሰብ የምር በጣም እያሳዘንሽኝ ነው ሄሉ። ምን አርጊ? የምርሽን የምትወሪኝ ከሆነ እንደዚህ የምትወሪኝ በጣም እያዘንኩብሽ ነው። እንዴት ነው እኔ ማላውቀውን ሰው ላቀራርብ የምትይኝ? ከዛ ርቀሃሉ እያልሽኝ ነው። በዛ ላይ እንደዚህ አይባልም። ምን ማለት ነው? ማላውቀውን ሰው ነው እንትን የምትይኝ? ኖርማል እኮ ነው ቢና። ምን ማለት ነው? እሺ ባቃተና የድሮ ፍቅረኛ ምናምን ብትሆንና ከዛ እንደዛ ቢሆንሽ ማላውቀውን ሰው
ከዛ አጠገቡ አትድርሽ ስላለችሽ ብቻ እሷን ቃል ሰምተሽ እኔን እንደዚህ ትኛለሽ። ኧረ ኖርማል ነው ቢና ደግሞ እና ደበረ። አዎ በጣም አናደች። ስማኝማ እስቲ አንድ በጣም እንዴ ለምን ትናደዳለህ? በዚህ ልክ እሺ በቃ ፊትህን ፍታው። ኧረ በስመ አብ ፕራንክ ነው፣ ፊትህን ፍታው። ወይ እኔ ፕራንክ ባላደርግ ይሻለኛል። እንዳትቆጣ ምንም እንዳትለኝ። ፕራንክ ነው በቃ እንዴ ፕራንክ ነው። አዎ ፕራንክ ነው ማለት ማርያምን የምርሽን ነው? ፕራንክ ነው ፕራንክ ነው በቃ ሄሉ ስንት ነገር እንዳሰብኩ ታውቂያለሽ? ጌታን ጭንቅላቴ በቃ ሊፈነዳ ነበር እንዴ ለምን ማናት እንደዚህ በቃ እንዲህ ወይኔ ቢና ተበል ወይኔ ጉዴ። አይ በዚህ ልክ ግን ታስባለህ ብዬ አስቤ አልነበረም። ቀለል አድርገህ ነበር። በቃ ወደ ራስ ተመለስ። እስቲ ቀና ሰራሽልኝ። ለምን በጣም ተናደድኩ ታውቂያለሽ? አንደኛ ድምጿን አላውቀውም። ማናት? አንቺ ደግሞ የቱ ጋር አመንከኝ? በቃ አመንኩሽ ሙሉ በሙሉ አጠገቧ አትድረሺ ምናምን። ከዛ አንቺ ደግሞ መሄድ አለብኝ ካንተ መራቅ አለብኝ ምናምን ስትይኝ የምር መሰለኝ። ማንኛውም በቃ አደንቅ። እስቲ ወደ ራስ ተመለስ። ተመለስ። ሰርተሽኛል እንዴ? ኧረ ተው አታስፈራራኝ። በጣም እንደዚህ ፕራንክ ላይ ጎበዝ ነሽ ማለት ሰራውላ ደምን ስርስ አድርጊያ በቃ መሄድ አለብኝ ምናምን እንዲሁም እንደምን አሁን አልሄድም ጓ ምናምን አባባላችሁ በቃ ልሂድ አሁን ልሂድ ልትሄጂ መሄድ አማረሽ። አይ ጎበዝ ነሽ ፕራንክ ላይ እንደዚህ ሲሪየስ። ለማንኛውም እኔ ግን እንትን አልመሰለኝም ነበር ታውቃለህ። እንደዚህ የምታመር አልመሰለኝም ነበር። ልጅ አስተመቸች እንዴ? በጣም አመረርኩት እንጂ በጣም ገርሞኝ እኮ ነው። አጠገቧት ሰርታ አሰራሱ ጎበዝ ናት ነው። ተባበሪኝ ስላት ባንዴ ነው እሺ ያለች። ከዛ ተባብራችሁ እኔን አስጨለላችሁ። አድናቂ ሆንክ ትችያለሽ፣ ግን አገኝሻለሁ። ወይ አትታው እስቲ ና እስቲ አላሳዝን አታሳዝኝም። እንደዚህ እየተኮሳተርሽብኝ ልቤን ከፍ ዝቅ አድርገሽ አታሳዝኝም። ግን በዚህ አጋጣሚ ተረዳሁት በጣም መኮሳተር ትችያለሽ። ሲሪየስ ሆን አንተ አይተኸኝ አታውቅም። በጣም ስስቅ ብቻ ነው እስከዛሬ አየኸኝ። ገና የተደበቀ ባህሪ ታያለህ አይደለ? ቤተሰቦች ያውቁታል እኮ ቤተሰቦች ገና እንደዚህ ምናምን የሚለው ፓርት አለች እና ለማንኛውም አይ ግን ተመችቶኛል። ቴንኪው። እኔ በቃ ልሄድ ነው ሁለቴ ምናምን እንደዚህ ስትይ የምር በቃ አመንኩሽ ማለት ነው። ልሄድ መሰለህ መራራቅ አለብን ስትይ ሂጂ ምናምን ብትለኝ ሰው ምን ነበር ማድረገው? አስባችሁታል ቤተሰቦች? ፍራንኩ በፍራንክ ተቀየረ። ፍራንኩ በፍራንክ ነበር የሚቀየረው ማለት ነው። አይ ለማንኛውም ጀግና ጎበዝ ፍራንክ አድራጊ ነሽ። ልሄድበት ቀጥይበት። አድንቄሻለሁ። ልሄድበታል የምርኝ። እና ለማንኛውም ቤተሰቦች ሰሞኑን በጣም ጠፍተናል። አንተም ጠፍተሃል እየተባልክ ነው። አትጥፋ። ስራ በዝቶበታል። ባይተው ስራ ይበዛበታልና ስራ ስለሚበዛበት ደግሞ አይመቸውም መምጣት። ለዛ ነው ማንመጣው እና ያው ቀስ እያልን በደንብ እንደምንመጣ ተስፋ አደርጋለሁ እንግዲህ እስካለ ድረስ እና ለነበረን ቆይታ አመሰግናለሁ እና ሰላም ቆዩልኝ፣ ቸር ቆዩልኝ። ምትለው ነገር አለ? ምለው ነገር ያው አሁን ልቤ ተረጋግቷል። ትንሽ ፊቴን ተመልሷል እና ዛሬ ጉድ ሰርታኛለች። ምንም አትበል፣ ክፉ አትበል። ክፉ አልናገርም። ቀለል ያለ ፍራንክ ነው አይደል ያደረከው? ቀለል ያለ ነው፣ ድርጊት የለውም ግን በጣም ነው የደነገጥኩት። ውስጥ ይነካል ጌታ፣ በተለይ ለርቀናው ፓርት እና በዚህ አጋጣሚ አልምልም ግን እሺ፣ አይ ምንም አትበል። እሺ ማምታው እሺ። እና የነበረን ቆይታ ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። ቻው ቻው። ምን ቆንጆ ቢሆን
የሚደነቁበት ለእኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ምልልሻለው